ከደመቀ ጋር ነው የመጣው አለኝ። እንዴ ማን ነው እሱ? ዴቭ? አዎ እሱ ነው። ማለት አልገባኝም። ምን ነው ደነገጥሽ? ክፉ ነገር ሰምተሽበታል? ዴቭ ነው አደይን የሚያገባት? ታዲያስ ምን እንደምትያት ታውቂያለሽ? ለእህትሽ አባትሽ ፈቅዷል፣ ምንም እንዳታስቢ በያት። ታዲያ ባብለሽ ከከተማ ያመጣሻት እንደሆነ እኔም አባትሽም የምናደርግልሽን አታውቂም። ቆይ ግን አጎቴ የምርህን ነው? አባዬ ዴቭ አደይን እንዲያገባት ፈቅዷል? አዎ ፈቅዷል። ልጁ ከደህና ቤተሰብ ነው የመጣው አሉንም እንዴ? በያንቺም እናትሽንም እህትሽንም አሳምኝ፣ ከአባትሽ ጎን ቁም። ቆይ ግን እህቴን መለማመጡ ለምን አስፈለገ? ቆይ ዴቭን አትፈልገውም እንዴ? ታዲያ እህትሽ እኮ አስቸጋሪ ሆነች። አደይ ታገባ ነው? በይ ለእናትሽ አስረጃት፣ እሷ ናት ወሳኟ። አደይ እንዳትመጣ። ለሊ አልመጣችም እንዴ? ለሊ እኮ መታ ሕክምናውን ጨርሳ ሄዳለች። ውይ ዶክተር በጣም ይቅርታ። እኔ እኮ አመጣጤ ካልጨረሰችና ከደረስኩባት ብዬ ነበር። ከሄደችማ በቃ ወደ ቤት ልሂድ። እንዴ ረሳሽው እንዴ? ምኑን? ከለሊ ውጭ የዚህ የምትመጭበት ምክንያት እኮ ነገሮች ነበር። በጣም ይቅርታ ዶክተር። እኔ እኮ ሀሳቢ ሁሉ ለሊ ላይ ስለነበረ ነው። ተረድቼሻለሁ አደይ። ስለመጣሽ በጣም ደስ ብሎኛል። አደይ። አቤት ዶክተር። ደስተኛ ነሽ? ደስተኛ ነሽ ወይ? ለምን ጠይቀኝ? አልመስልም እንዴ? ትመስያለሽ፣ ግን ደግሞ መሆንሽን እርግጠኛ መሆን አይቻልም። ቀጥተኛ መልስ መልሽልኝ። ደስተኛ ለመሆን እየሞከርኩ ነው። ከትላንትና ዛሬ በጣም የተሻለ ነው። በእሱ ደግሞ እግዚአብሔርን አመሰግናለሁ። ግን ደግሞ ሰው አይደለም እንደ ትላንትናው ቢሆኑ የምላቸው ነገሮች አይጠፉም። ቢሆንም ለሁሉም ነገር ተመስገን። አንቺን ደስተኛ የሚያደርጉሽ ነገሮች ምንድን ናቸው? ቤተሰቦቼ፣ በቅርብ የማውቃቸው ሰዎች፣ ጓደኞቼ፣ ሁሉም ሰዎች ሲደሰቱ ከማየት በላይ የሚያስደስተኝ ነገር የለም። የእናቴ ፈገግታ እኮ እኔን ዘላለም ደስተኛ ያደርገኛል። ደስ ይላል። እንደዚህ ነው ጉድሳ ሁለት ታማች አንድ ወንድን ማፍጠር እንደ መውደድ አበስ ገበርኩ። የኔ ጌታ አውጣኝ 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 አውጣኝ። ኧረ 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 እናንተዬ ጉድ ሳይሰማ መስከረም አይጠባም የሚባለው ይሄ ነው እንግዲህ። እንዴ እንዴ እንዴ! ኧረ ጉድ! አውጣኝ 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 ሲሉ ከሀገር ያወጣል አሉ። በስማ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ኪንጎ እንግዲህ ስራ ገብቶ ነበረ። ስራ ገብቶ በመጀመሪያ ቀኑን አርፍደዋል። የዳይመንድና የዴቭን ምሳ ጋበዛቸውና እንግዲህ ሁለቱም ዳይመንድና ኪንጎ እንግዲህ በልቶ ማያውቁት ምግብ ስለሚበሉ ሁለቱም ተሻሞ ዴቭን ቁጭ ብሎ እየተመለከታቸውና ቁጭ ብሎ እየሳቀባቸው ይገኛል። እስከ ዛሬ ድረስ ምግብ በታችሁ እንደማታውቁ የሆናችሁ ነው እያለ ይስቅባቸዋል ማለት ነው። ከዛም በኋላ የኪንጎ አሰሪ ስልክ ደውሎበት ዛሬም ስላገብተህ በዛሬም ቀን ተረፍዳለህ ወይ እያለ ከዛ ደንግጦ እንግዲህ እየሮጠ ሲሄድ እንግዲህ አፉ ውስጥ የጎረሰውን ጉርሻ ሳይውጠው ነበረ። ከዛ እያነቀው ነበረ። ከዛ ዳይመንድ አንተ ቆይ የስራ ብለህ እንደዚህ ትሆናለህ እንዴ? ቀስ ብለህ ብለና ቀስ ብለህ ትሄዳለህ። ስንት ሰዓት ነው የተሰጠህ የእረፍት ሰዓትህ ሲለው ጊዜ ዴቭ ግማሽ ሰዓት ነው ሲል ግማሽ ሰዓት እኮ ያንስሃል፣ በጣም ነው የሚያንስህ። በዛ ላይ ደግሞ ሩቅ መንገድ ነው የመጣኸው ይለዋል። እና ጨምሩልኝ በላቸው ይላል ማለት ነው ዴቭን። ከዛ እንግዲህ ዳይመንድም ከአሁን በኋላ በቃ መምጣት የለብህም እኔ እንደሆንኩኝ እሆናለሁ ይለዋል ማለት ነው። እዚህ ጋር ፍቅር ከአሾና ከሮማን ጋር የተጣላች ትገኛለች። እዚህ ጋር ደግሞ ብርሃንን አዳይን ዴቭ ታገባለች ስትባል ስትሰማ እንግዲህ ራሷን ያጠፋች ያለቀሰች ትገኛለች ማለት ነው። የአጎቷንም እንግዲህ ማን ነው የምታገባው አደይን ብላ ስትጠይቅ እንግዲህ ማን ነው ከደመቀ ጋር እዚህ ገጠር የዘለቀው ምናምን ሲላት ማን ዴቭ ወይ ስትለው ጊዜ አው። ከዛ በኋላ በድንጋጤ እንግዲህ የምትይዘው የምጨብጠው ነገር አጣችና በድንጋጤ እንግዲህ እያለቀሰች ትገኛለች። ከዛ በኋላ እያለቀሰች ስትገኝ እናቷን ታገኛታለች። ስታለቅስ ምን ሆነሻል ልጄ ስትላት ጊዜ ይሄ አጎቴ ነው ያስከፋኝ ምናምን ስትል ጊዜ የአዳይ እናትም የሮጠች ትሄድና ከዛ የአዳይ አጎትን ስትጠይቀው ምንድነው የአባቷም አልበቃ ብሎኝ አሁን አንተ ተጨመርክብኝ እንዴ? ለምንድነው ልጄንም ታስለቅሳት? አንደኛውን ከዚህ ከቀያን አስበረራችሁ ወደ ከተማ ሄደች በእናንተ ምክንያት። አሁን ደግሞ እቺስ የምታደርግ ብላችሁ ነው እንደዚህ የምታደርጓት? እያለችም የብርሃን እናት እንግዲህ ስትጠይቃት የአጎቷን አጎትዮ
እንግዲህ እኔማ ያኔ አደይ ታገባለች ብዬ ስነግራት ነው ያለቀሰችው ስትል ከዛ ቆይ ምን ማለት ነው አደይ ታገባለች ማን ነው የምታገባው ስትል ብላ ስጠይቅ ከዛም በኋላ ያ ማን ነው ከደመቀ ጋር እዚህ የመጣው ዴቭ የሚባለው ነው ሲል የአደይም እናትም በድንጋጤ ደንግጣለች ማለት ነው። በአንድ ቤት ሁለት ሴቶች አንድ ወንድ አፍቅረዋል። ወይኔ ጌታዬ ሆይ አበስኩ ገበስኩ እያሉ የአደይም እናትም እንግዲህ ወደ ፈጣሪያቸው እንግዲህ እየለመኑ ይገኛል። ምን ጉድ ነው በአንድ ቤት ሁለት ወንዶች በአንድ ቤት ሁለት ሴት የአንድ ወንድ እንዴት ያፈቅራሉ እያለችም የአደይ እናት እንግዲህ በጣም ተበሳጭታለች ማለት ነው። እዚህ ጋር የፍቅር እናት እንግዲህ በፍቅር ተናዳለች ማለት ነው። የፍቅር እናት እንግዲህ ፍቅርን እንግዲህ ያልሆነ ስራ እየሰራች ሁሌ ስሳት ሁሌ አጉል ስራ እየሰራች ትገኛለች ማለት ነው። ክፍሏን ተቆልፎባት ቁጭ ብላለች። እዚህ ጋር ዴቭ እና አዳይ እንግዲህ ፍቅራቸው እየቀጩ ነበረ። ኪንጎ ዳይመንድ ይመጣና እናንተማ አልፎላቸዋል በቃ በየቀኑ ነው እኮ እንደዚህ የምትሆኑ እያለ እንግዲህ ይገኛሉ ማለት ነው። ከዛም በኋላ አዎ እንደኛ ማፍቀር ትችላለህ ይለዋል። አደይ እስኪ ምከራት አልረዳም ብላኛለች እያለ እንግዲህ ዴቭን ለዳይመንድ ይነግረዋል ማለት ነው። ከዛ በኋላ ለምንድነው ማትረዳክ ይላል። እዚህ ጋር ደግሞ ሄለንን በጣም ተናዳለች ማለት ነው። ሮማን እንግዲህ በፍቅር ተናዳለች ማለት ነው። የወልሽ ፍቅር ከዚህ በፊት ያደረግሽውን ነገር ምረሳለሽ እንዳይመስልሽ። ልጄን እኮ የገደልሽብኝ እኮ አንቺ ነሽ። ሁሉም ነገር ጥፋት አንቺ ጋር ነው። ፍቅር አርፈሽ ማትቀመጪ ከሆነ ሁሉም ነገር ለእትዬ ዝርዝሬ ነው የምነግርልሽ። አሁን ቀጥለት ብለሽ ሄደሽ እንግዲህ ለእትዬ አንቺ እንዳደረግሽው ነገር አለበለዛ ሁሉም ለእትዬ እነግራቸዋለሁ ትላለች። ከዛ በኋላ ፍቅርም አነግራትም ምን ታመጫለሽ? ምን ታመጪው ነገር አይሻለሁ አንቺ እኮ የቤት ሰራተኛ ነሽ ብላ ለሮማንም ትጮህባታለች። ሮማንም በዛ ሰዓት በተናደደች ሰዓትን አንዴን ጥፊን ታጮላታለች ማለት ነው። ከዛ አጠገቧ እንግዲህ ሩታ ነበረች። ሩታ ከዛ አደ ብርሃን ተያት ነይ እስኪ ነይ ሁሉም ነገር ለማሚ እነግራታለን እቺ ስራዋ ጥጋቧ በጣም ወጥሯታል እያለችም ትገኛለች ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ፍቅር አሁንም ተንኮሏና ክፋቷ እንደቀጠለ ይገኛል ማለት ነው። ለአሹ ያለ አሹን እንግዲህ ያላደረገ ነገር አድርጋለች ብላ ከቤት ከስራው ልታስበርረው ፈልጋ ነበረ። አሹ እንባው ተናንቆ እንባ እያለቀሰ እትዬ እኔ በእምዬ እምርላቸዋለሁኝ እኔ ፍቅር ትምህርት ቤት ላይ ሲዘርቅ እንግዲህ አልነበረችም። ከዛም በኋላ ስጠብቅ አጥቻት ነው ወደ ቤት የተመለስኩት። እሺ ለምን ዋሸኸኝ ብላ የፍቅር እናትም ለምን ዋሽተኸኛ ስትለው ጊዜ እሱማ እትዬ እርሶ እንዳይጨነቁ ብዬ ነው ለምን እንደዛ ብዬ የዋሸሁት እርሶ እንዳይጨነቁ ብዬ ነው። ከዛም በኋላ የፍቅር እናትም የፍቅር ትጠራትና ፍቅር አሹ ያለው ነገር እውነቱ ነው አሁን ቀጥ ብለሽ ንገሪኝ ትላታለች። እማዬ አሹና ሮማን ሩታ እየዋሹ ይገኛሉ። እኔ እውነቴ ነው ምልሽ እንግዲህ አሹን መንገድ ላይ ቁጭ ብሎ እያየኝ እንግዲህ ዳኒ ይዞኝ ሲሄድ እያየ ዝም ብሎ እየጎተተኝ ሲወስድ ዝም ብሎ እየሳቀብኝ ነው ትቶኝ ያመጣው ትላለች። አሹም እትዬ እኔ በምዬ እምርላቸዋለሁኝ እኔ አንድም ቀን እንደዛ ክፋት ነገር አላደረኩም። ትምህርት ቤት ላይ ስደርስ እሷ አልነበረችም። ስጠብቅ ሰዓታት ነው ወደ ቤት የተመለስኩት ብሎ አሹም ይመልስላታል ማለት ነው። ከዛም በኋላ የፍቅር እናትም ከዛ ወደ ክላስሽን ብላ እንግዲህ ክላስ ታስገባትና ትቆልፍባታለች ማለት ነው። አሹም እንግዲህ እትዬ እንግዲህ ይቅርታ ሲል አይ አንተ አሹዬ አንተ ምን ባጠፋህ እኔ ነኝ ይቅርታ መጠየቅ ያለብኝ ልጄን ባለች ነገር በተናገረችው ነገር እውነት መስሎኝ አንተ ተቆጥቻለሁ አሹ ይቅርታ አድርግልኝ ትለዋለች ማለት ነው። ከዛ አሹም ኧረ እትዬ አይገባኝም እያለ እሱም በቃ እንግዲህ ሁለቱም ይቅርታ ተባባለዋል ማለት ነው። ፍቅር ደግሞ እስከ 15 ቀን ድረስ ከቤት አትወጭም ተብላ ስልኳም ተነጠቀች። ወደ ክላሷ ተቆልፎባት ትገኛለች ማለት ነው። ነገር ግን እንግዲህ የቤዛ ወንድም ወደ እነሱ ቤት እንግዲህ በማያውቀው መንገድ ይመጣና ፍቅርን ያስወጣታል ማለት ነው። የፍቅር እናት እንግዲህ እውነትም የክላሷ ጓደኛ መሰላት፣ ግን የክላሷ ጓደኛ አይደለም። እንግዲህ ዳኒ በመንገድ ላይ በሚያስቸግራትና መንገድ ላይ ሁሌ እሱ የሚጎትታት ልጅ ስለሆነ የፍቅር እናት ምንም የምታውቀው ነገር የለም። ከዛ በኋላ የልጄን አደራ ነገር ትምህርት ቤት ላይ የሚያስቸግራት አንድ ልጅ አለ በመንገድ እየጠበቀ ስትመጣም ስትሄድ እና ከሱ ትጠብቅልኛለህ ሲል እንግዲህ የቤዛ ወንድምም አው እጠብቃታለሁ ማሚ እርሶ ምንም አይጨነቁ ለፍቅር ነገር እኔ ያለሁ ብሎ እሱም ይዋሻል። ነገር ግን የፍቅር እናት ይህንን ሁሉ ተንኮል ምንም የምታውቀው ነገር የለም።
እሱ ነው በየመንገዱ ቁጭ ብሎ ጠብቋት ጎትቶ የሚወስዳት ማለት ነው። አሹም ደግሞ ወደ ስራ ስልክ ተደውሎለት ወደ ስራ ሄዶ ነበረ። እሱም እንደሌለ ሲያቅ ሲመቸው ቦታን አመቻችተው ፍቅርን ከቤት አስወጣት ማለት ነው። አሹም እንግዲህ ወደ ስራ ሲሄድ በመንገዱ እንግዲህ ዳይመንድ ይሄ የቤዛ ወንድም ቀጥቅጦት መንገድ ላይ ተዘሎ ነበረ። አሹም ደግሞ በመንገድ ላይ ሲያገኘው ደመቀ ምን ሆነሃል እያለ እሱንም እንግዲህ በአንስቶት ወደ ሐኪም ቤት ይወስደዋል ማለት ነው። ሐኪም ቤት ሲወስደው ደግሞ ዶክተሩን ምን ሆነህ ነው ዳይመንድ ብሎ ሲጠይቀው እንግዲህ እንደዚህ ያደረገኝ ማን እንደሆነ አንተ ገምት ይላል። እኔ ምንም አውቀው ነገር የለም ማን ነው እንደዚህ የመታህ ብሎ ሲጠይቀው ቤዛና የቤዛ ወንድሟ ለምን ለዶክተር ተናገርክ ብሎ እንደዚህ ነው ያደረጉኝ። ቤዛ እንደዚህ አድርጋለች እንዴ? አዎ ከዚህ በፊት ያለፈው አልፈዋል። የበፊቱ ቂማቸውን የምንማቀው ነገር የለም። ግን ይሄንን ነገር እሷ ቤዛ ናት ያደረገችው? አዎ ዶክተር እውነቴ ነው ምልክ እሷ ናት ያደረገችው። እሺ በቃ ልጆችህን አምጣቸው ያልኩህ እንዴት አላመጣቸውም? ዶክተር እንዴት ልጆችን አምጥቼ እንዴት ያለ ልጆቼ እኖራለሁ ይለዋል አሹ ዳይመንድ ማለት ነው። ዳይመንድም እየዋሸው ይገኛል ለዶክተሩ 2 ልጆች አለኝ ብሎ ዋሽቶታል ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ አበበና ሄለን ተጣልቶ ነበረ። ከዛም በኋላ አበበ እነ ፍቅር ቤት ሄዶ በር እያንኳኳ ከዛ በኋላ አሹም ማን ነው እያለ በሩን እየሮጠ ሲከፍቶ እንግዲህ አበበ ነበረ። አበበ ከዛም በኋላ ሄለን እዚህ መጣለች። አራ የለም አልመጣችም። ምን ሆናችሁ ተጣልታችሁ ነው እንዴ ሲል አይ አልተጣላንም። አያቤ የሄለን ነገር እያወቀው በትንሽ ነገር እኮ ታኮርፋለች። ስለዚህ እሷን ደግሞ መጠበቅ አለብህ ይለዋል። በቃ እሺ እያለ አበበም እንግዲህ ሄለን ፍለጋ ይሄዳል። ሄለን ፍለጋ አበበ ሲሄድ እንግዲህ ሄለንን መንገድ ላይ ከዳይመንድ ቁጭ ብላ አግኝተው ነበረ። ከዛም በኋላ አበበ ከዳይመንድ ከዴፍ ጋር ሲያየው በጣም ተደንግጦ ከዛም በኋላ ሄለን ምን ያደረግሽ ነው እዚህ ቁጭ ብለሽ እያየኸኝ እኮ ነው ምን እያደረግሽ ነው ቁጭ ብያለሁ እና ከዴቭ ጋር ተቃቅፈሽ ነው እንዴ ማይሽ እያለ እሱም ቁጣውን ቀጠላ ማለት ነው። አንተም እየተቆጣህ እኮ ነው ታይቶሃል ስትል ብቆጣስ ምን ታመጪ ነው እያላትም እሱም ይገኛል ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ